ብዙ ሰው ይህንን እየጠየቀ ይገኛል። አሁን ካለውበት ልማድ እንዴት ልላቀቅ? ሕይወቴን እንዴት ልቀይር? የቤተሰቤን ሕይወት እንዴት ላሻሽል? ቀጥሎ ምን ላድርግ? ወዴት ልሂድ? ይህንን ሕይወቴን እንደ አዲስ እንዴት ነው የምሰራው? እነዚህን ጥያቄዎች እየጠየቃችሁ ከሆነ ለለውጥ ከግማሽ መንገድ በላይ ተጠግታችኋል። እኔ ደግሞ ዛሬ በዚህ ቪዲዮ ብዙ ሰዎች አድርገውት ሕይወታቸውን የቀየሩበትን 6 ቁልፎች እነግራችኋለሁ። እነዚህ 6 ቁልፎችን ለጥቂት ደቂቃ አድምጣችሁ ለረጅም ዘመን ተጠቀሙበት። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ ወደ 6ቱ ነጥቦች እንሂድ። አንደኛ፣ ቅድሚያ የምትሰጡትን ነገር ለዩ። ይሄ ማለት በህይወት ውስጥ አንዳንድ ነገሮች ትክክል ቢሆኑም እንኳን ያለ ጊዜው ሲሆኑ ግን ከጥቅማቸው ጉዳታቸው ያመዝናል። ስለዚህ ሁልጊዜም ጊዜን መረዳት፣ ቅድሚያ የምትሰጡትን ነገር መለየት ራስን ለመቀየር ወሳኝ ቁልፍ ነው። በምሳሌ እንየው። ከፊቱ 90 ደርድሩና በመጨረሻ አንድ ቁጥር አስቀምጡ። ይህ ቁጥር ስንት ነው ብትባሉ ያለ ጥርጥር ዋጋው 1 ነው። ነገር ግን እስቲ ይህንን አንድ ከፊት ለፊት እናስቀምጠው። ስንት ሆነ? 1 ቢሊዮን አይደል? ልክ እንደዚሁ ቅድሚያ መሆን የሌለበትን ነገር ከፊት ስትደረድሩ የህይወታችሁን ዋጋ ታጣላችሁ። በህይወት ውስጥ ልክ እንደ አንድ ቁጥሯ ፈጣሪን ከፊት ብናስቀድመው ህይወታችን ትርጉም ያለውና ትልቅ ዋጋ ያለው ወደ መሆን ይቀየራል ማለት ነው። እንዲሁም ስራ፣ ትምህርት፣ ቤተሰብ ሁሉንም በቅደም ተከተል አስቀምጡ። ዋጋ ያላቸውን ነገሮች፣ መቅደም ያለባቸውን ነገሮች ለዩ። ስለዚህ ይሄ አንደኛው ቁልፍ ነው ማለት ነው። ሁለተኛ፣ ግቦቻችሁን ጻፉ። ይሄ ጥርት ያለ እይታ እንዲኖራችሁ ያግዛል። ቀስትን ስታስወነጭፉ አንድ ነገር ላይ መሰካቱ አይቀርም። ታዲያ አንድ ቀስተኛ የሚባለው ግን እሰካለሁ ብሎ ያከበበው ነገር ላይ መሰካት በመቻሉ ምክንያት ብቻ ነው። ስለዚህ በግዴለሽነት አትኑሩ። ግብ ይኑራችሁ። የምትፈልጉትን ነገር እወቁ፣ ለዩ፣ ጻፉ። መጻፍ የሚጠቅመው ወላዋይ እንዳትሆኑና እንድትወሰኑ ስለሚያግዛችሁ ነው። ታዲያ ግባችሁን ጻፉ፣ ከዚያም ቶሎ ቶሎ ተመልከቱት። ግብን መጻፍ ማለት ልክ ለአንድ ህንፃ ከመገንባቱ በፊት ምን ሊመስል እንደሚችል በኢንጂነሮቹ እጅ እንደሚሳለውና ሞዴሉ እንደሚወጣለት ሁሉ ልክ አንድ ተጓዥ ከየት እንደሚነሳ በካርታ እንደሚይዘው ሁሉ በህይወት ላይ ግብን መጻፍ ልክ እንደዚሁ የጠራና ትክክለኛ መንገድን ለይቶ ለመጓዝ ይረዳል። ይህ ማለት ግን ህይወታችንን እንደ ጻፍነው አልጋ በአልጋ ይሆናል ማለትም ደግሞ አይደለም። ሁልጊዜም ህይወት በአጋጣሚዎች የተሞላች ናት። እንዲሁም ፈጣሪ ለኛ ከኛ እቅድ በላይ የራሱ እቅድ አለው። ስለዚህ ለዛ ከኛ ባለፈ ከአቅማችን በላይ ለሆነው ነገር ክፍት ቦታ መተው ይኖርብናል። ነገር ግን ይህንን በማሰብ ሳያቅዱና ግብን ሳያስቀምጡ መጓዝ ደግሞ የሰነፍ አካሄድ ነው። ስለዚህ ግባችሁን በወረቀት አስፍሩት። ጥርት ያለ ግልጽ መድረስ የምትፈልጉበት ቦታ ይኑራችሁ። ሶስተኛ፣ ልማድን ገንቡ። ይህ ዋነኛው ነጥብ ነው። የሰው ልጅ ተፈጥሮ በአንድ ስርዓት ይግባባል። ያም ድግግሞሽ ነው። የትኛውም ለውጥ በአንድ ሌሊት አይመጣም። ልክ ስለ ልማድ ስናወራ ስፖርትን ማንሳት የተለመደ ነው። ምክንያቱም ስፖርት ግልጽ የሆነ የልማድ ምሳሌ ስለሆነ ነው። አንድ ሰው በአንድ ቀን ብዙ ኪሎ ክብደት ያነሳና ለብዙ ሰዓት ተክቶ ቢሰራ ሰውነቱ ለውጥን አያመጣም። ምክንያቱም ጊዜ ስለሚጠይቅ ነው። ነገር ግን ትንሿ ኤክሰርሳይዝ ስትደጋገም በሰውነት ላይ ለውጥን ታሳያለች። ስለዚህ በአጭር አማርኛ ልማድ ማለት ድግግሞሽ ማለት ነው እንጂ ብዙ መስራት ማለት አይደለም። ታዲያ የሰው ልጅ ያለ ልማድ አይኖርም። ስንፍናም፣ አለመስራትም፣ ተኝቶ መዋልም ሁሉም ልማድ ነው። አሁን ራስን ስለመቀየር የምንነጋገረው ግን ልማድን በልማድ ስለመተካት ነው። ታዲያ እነዛ የናቃቻቸው ቀላል ልማዶች ረጅም ሰዓት ሶሻል ሚዲያ መጠቀም፣ አለማንበብ፣ ጊዜን ማባከን ሁሉ ተደማምረው አሁን ያላችሁትን ህይወት ሰጥቷችኋል። ስለዚህ ህይወትን ለመቀየር ወሳኙ ቁልፍ ልማድን መገንባት እንደሆነ አውቃችሁ ከዛሬ ጀምሮ ከትንሽ ጀምሮ እስከ ትልልቅ ልማድ ድረስ መቀየር ጀምሩ። አራተኛ፣ ተግባራዊ ሰው ሁኑ። ይህንን ስንል በዚህ ዘመን ትልቁ ልዩነት የሚፈጠረው ይህ ስለሆነ ነው። ምን ማለት ነው ካላችሁ፣ ዘመኑ የእውቀት የኢንፎርሜሽን ነው። እውቀትን በእጃችን ላይ በአንድ ክሊክ የሚወርደው ነው ቀሎ መጥቷል። ታዲያ አሁን ላይ ብዙ ኢንፎርሜሽን ስለምታውቁ ምንም ለውጥ አታመጡም። ታዲያ ምንድነው ካላችሁ፣ ተግባር።
በዚህ ዘመን ማንም ሰው ምንም እንዲሆን ተችሏል። ከመቼውም ጊዜ በላይ ቀላል ሆኗል። ዶክተር፣ ኤዲተር፣ ኢንጂነር ብቻ የፈለጋችሁትን ዕውቀት የፈለጋችሁትን ነገር ሁሉ አክሰስ ይደረጋል። ዕውቀት ለአደባባይ ተጋልጧል። እንደ ድሮ መጽሐፍት ቤት በላይብረሪ ውስጥ ብቻ አይደለም የሚገኘው። ታዲያ ይሄንን ያህል የሰው ልጅን ጥረት የሚቀንስ ቴክኖሎጂ ተፈጥሮና ለነገሮች ቀላል መንገድ እየተፈጠረ ባለበት ዘመን ጥቂቶች ብቻ እድሉን ይጠቀማሉ። ጥቂቶች ብቻ ዕውቀትን ወደ ተግባር ያወርዳሉ። ይሄ ነው ልዩነቱ። ሁሉም ሰው ቀላል ነው እኮ ልወቅ ብል በዩቲዩብ እማራለሁ እያለ ነገር ግን እጁን አጣጥፎ ተቀምጧል። ጥቂቶች ብቻ ያንን አጋጣሚ በጥበብ ወደ መሬት ያወርዱታል። ስለዚህ ሕይወትን ለመቀየር የተግባር ሰው ሁኑ። ወደ መሬት የወረደና እየተንቀሳቀሰ ያለ ተግባር ይኑራችሁ። ዘመኑ ያመጣውን እድል ተጠቀሙበት። አምስተኛ ውስጣዊ ጦርነትን ማሸነፍ ነው። ሰዎች ብዙውን ጊዜ ትልቁ ትግላችን ከራሳችን ጋር ይመስለናል እንጂ ውጫዊ ጉዳዮች እኛ ላይ እየፈጠሩ ላሉ ነገሮች ለኛ ህይወት የመጀመሪያ ተጠያቂ አይሆኑም። ምን ማለት ነው? ሁል ጊዜም በህይወት ውስጥ እኛን የሚጥለን፣ የሚሰብረን፣ ህይወታችንን የሚያበላሸው ነገር፣ ተስፋ የሚያስቆርጠን፣ የጀመርነውን እንዳንጨርስ የሚያደርገን ከባድ ሁኔታ ሲመጣ አይደለም። ገንዘብ ስንቸገር አይደለም። ስራ ስናጣ፣ ነገሮች ሲዘጋጉ፣ ሰዎች ህይወታችንን ሲያከብዱትም አይደለም። ባጭሩ ውጫዊ ነገሮች አይደሉም። ነገር ግን የኛን ህይወት የሚያበላሸው ውስጣዊውን ጦርነት ስንሸነፍ ነው። ህይወትን ስለመቀየር፣ ጤነኛ ህይወትን ስለመምራት ስናወራ በሁሉም ክልል ላይ ለሚገኙ ሰዎች ነው። ያ ማለት ለሀብታም፣ ለታዋቂ ይሰራል ማለት ነው። ገንዘብ አለ ማለት ህይወታችን ጤነኛ ነው ማለት አይደለም። ታዋቂም ዝነኛም መሆን እንደዚሁ። ውጫዊ ነገር ምንም ያህል የተሳካ ቢመስልም ውስጣዊ ማንነትን ማሸነፍ ካልቻልን ኪሳራ ነው። ብዙ ታዋቂ፣ ዝነኛ እንዲሁም ባለሀብቶች ራሳቸውን ሲያጠፉ ካልሆነም በልዩ ልዩ ሱስ ተዘፍቀው አእምሮን ሲያደነዝዙ መመልከት የተለመደ ነው። ለዚህ ነው ከውጫዊ ሁኔታ በላይ ውስጣዊ ጦርነትን ማሸነፍ ተቀዳሚ የሆነው። ስለዚህ ውስጣዊ ጦርነታችንን አሸንፈን ከራሳችን ጋር ተታርቀን ላለፋችሁት መንገድ፣ ለተሳሳታችሁት ስህተት ሁሉ ለራሳችሁ ይቅርታን አድርጋችሁ መሄድ የሚጠበቅባችሁ። ይህ እንደሚባለው ቀላል አይደለም፣ ጊዜን ይጠይቃል። ነገር ግን ራስን ስለመቀየር ስታስቡ በመጀመሪያ ወደ ውስጣችሁ ተመልከቱ፣ እርምጃን ውሰዱ፣ ለራሳችሁ መልካም ነገርን ንገሩት። ማንነታችሁ ከናንተ በላይ የሚያምነው አካል የለም። ለራሳችሁ አትችሉም ስትሉት አልችልም፣ ትችላለህ ብትሉት ደግሞ እችላለሁ ብሎ ያምናል። ስለዚህ በመጀመሪያ በትኩረት ራሳችሁ ላይ ስሩ። ከውስጣችሁ ጦርነት ነፃ አውጡ። ከራሳችሁ ጋር ካለው ፍልሚያ ተላቀቁ። ራሳችሁን አሸንፉ። ከራሳችሁ ጋር ተግባቡ። ይህ እንደሚወራው ቀላል እንዳልሆነ ባቅም፣ ነገር ግን መደረግ የማይችልም አይደለም። ስለዚህ ሞክሩት። ስድስተኛ ማንበብ ነው። ይህን ቅድም አብራርቻለሁ። መጽሐፍ የምናነበው በዋነኝነት ለማወቅ አይደለም። ምክንያቱም አሁን በምንፈልገው ነገር ላይ ብቻ ከብዙ መጽሐፍት ዕውቀትን ሰብስቦ የሚዘረግፍ ኤአይ እየመጣ ያለበት ዘመን ነው። ታዲያ ለምን ማንበብ ትላለህ ካላችሁ ግን የትኩረት አቅምን ለማሳደግና እንዲሁም የትዕግስት አቅምን ለማሳደግ ነው። በዚህ ጊዜ የሰው የትኩረት አቅም በአቨሬጅ 3.14 ሰከንድ እየተባለ ይገኛል። ምክንያቱም ቲክቶክን ጨምሮ ብዙ ፕላትፎርሞች የሰውን የትኩረት አቅም እየገደሉ ስለሆኑ ነው። ስለዚህ ሰዎች ትዕግስት አልባ የሆኑና አንድ ነገር ላይ የመቆየት አቅማቸውን በእጅጉ እየቀነሰ መጥቷል። ታዲያ ያንን ለመቆጣጠር መጽሐፍ በማንበብ ራሳችሁን ማከም ትችላላችሁ። ስለዚህ ራስን ለመቀየር ስድስተኛው ቁልፍ ነጥብ ደግሞ መጽሐፍን ማንበብ ነው ማለት ነው። ስለዚህ እነዚህን 6 ልማዶች ብታዳብሩ ህይወታችሁ ላይ እንዲህ ነው የማይባል ጥሩ ለውጥን ታመጣላችሁ። እነዚህ 6 ቁልፍ ነገሮች በጣም ስኬታማ የሆኑ ሰዎች ከህይወት ልምዳቸው ያካፈሉት ነው። ሁላችንም የራሳችን የምንለውና የምንወደው ትልቅ ድሪም ወይም ህልም አለ። ከሌለን ደግሞ ህልም ብለን የምናስበውን ነገር የህይወታችን ድሪም አድርገን እንወስደዋለን። ነገር ግን ብዙዎቻችን ላይ የሚያስተዋለው ችግር ቢኖር አንድ ነገር ወደነውና ፈልገነው ህልም ካደረግነው በኋላ ከወራት በኋላ እየደበዘዘ ይመጣል። እውነታው ግን ለህልማችን ካለን ትጋት ይመነጫል። እናም ሁል ጊዜም ስኬታማ የሆኑ ሰዎች የሆነ ታይም ላይ ህልም ነበራቸው። እንዳንተ እደርሳለሁ ብለው የሚያስቡበት የራሳቸው ህልም ነበራቸው። ነገር ግን ህልማቸው ህልም ሆኖ ብቻ አልቀረም። ለዛ ህልም ስትራቴጂና ሲስተምን ፈጠሩ። ለዛ ስትራቴጂ ራሳቸውን በትጋት
ሰጡ። ከዛም ከጊዜ ሂደት በኋላ ህልማቸውን እውን ሆነ። አየ ሁል ጊዜ አሸናፊዎች ግባቸውን ብቻ ሳይሆን ግባቸው ጋር እንዴት መድረስ እንዳለባቸው ያውቃሉ። ለዛም ደግሞ ጠንካራ የሆነ መንገድና ስትራቴጂን ያብጃሉ፣ ሲስተምን ይፈጥራሉ፣ ባወጡት ፕላን መሰረት ደግሞ ይጓዛሉ። ያኔ ግባቸው ወይም ጎላቸው ጋር ይደርሳሉ። ለምሳሌ አስበው፣ አንድ ጸሐፊ ህልሙን መጽሐፍ ማሳተም ነው እንበል። እናም ይህ ጸሐፊ ህልሙ ጋር ከቀረ ህልሙ እውነትም ህልም ሆኖ ይቀራል። ነገር ግን ይህ ጸሐፊ ስራ ከጀመረ 500 እና 600 ገጾችን ለመጻፍ ራሱን ካዘጋጀ እናም ደግሞ በቀላሉ ለመትጋትና ስልቹ ላለመሆን ከወሰነ ይህ ፕሮሰስ ወይም ስትራቴጂ ይባላል። በጊዜ ሂደት ውስጥ ህልሙን እውን ይሆናል። መጽሐፍን ከጊዜ በኋላ ያሳትማል። አየህ፣ ህልምህ ፕሮሰስ ከሌለው ህልም ሆኖ ይቀራል። ህልምህ ትጋት ከሌለው ምኞት ሆኖ ይቀራል። አንድ ሰው ክብደት ለመቀነስ ተመኘ። እናም ይህ ሰው እስከ 4 ሰዓት እና እስከ 5 ሰዓት የሚተኛ ከሆነ መጀመሪያ ያከናውነውና ይኖረው የነበረውን ላይፍ ስታይል ስቲል የሚቀጥል ከሆነ አመጋገቡን የማያስተካክል ከሆነ ለዛ ህልም ፕላን ማያደርግ ከሆነ ህይወቱ ላይ ምንም ነገር አይፈጠርም። ስቲል ወፍራም እንደሆነ ይቀጥላል። ህልሙ ምኞት ሆኖ ይቀራል። ነገር ግን ይህንን ህልም ሴት ካደረገ በኋላ አላርም ሞልቶ ቢተኛ ከሆነ 12 ሰዓት ተነስቶ እንቅስቃሴ የሚያደርግ ከሆነ እና አመጋገቡን የሚቀይር ከሆነ በእውነትም ህልሙን እውን ማድረግ ይጀምራል። ክብደት መቀነስ ይጀምራል። ከጊዜ ሂደት በኋላ ራሱን በሚፈልገው የሰውነት ቅርጽ ያገኘዋል። አየህ፣ ህልም እውን የሚሆንበት ብቸኛው መንገድ ህልምህና ትጋትህ አንድ ላይ ሲገናኙ ነው። ስለዚህ ህልም ትጋትን ይጠይቃል። ህልም ፕሮሰስን ይጠይቃል፣ ስትራቴጂን ይጠይቃል። እናም አንተም ህልምህን ለማግኘት ትፈልጋለህ፣ ስኬታማ መሆን ትፈልጋለህ። አይዞ፣ በዚህ ቪዲዮ እንዴት ትኩረታችንን ከህልማችን ላይ አንስተን ፕሮሰሱ ላይ ማድረግ እንደምንችልና ህልማችን ጋር ለመድረስ የሚረዱ ሲስተሞችን እንዴት መስራት እንደምንችል የሚረዱን 5 መንገዶችን አሳያለሁ። መልካም ልብ ካለ ቪዲዮውን ላይክ በማድረግ ጀምር። ምርኩዝ የሚሆነን የህይወትን ምክር ለማግኘት ምርኩዝ ቻናልን ሰብስክራይብ ያድርጉ። ቀጥታ ወደ ቪዲዮ። አንደኛ፣ ከህልም ጋር የሚሄድ ስትራቴጂን ገንባ። የብዙ ሰዎች ስኬታማ ያለመሆን ሚስጥሩ ህልማቸው ሌላ ነው፣ የሚሰሩት ስራ ሌላ ነው፣ መሆን የሚፈልጉት ሌላ ነው፣ የሚያደርጉት ደግሞ ሌላ ነው። ስለዚህም መቼም ቢሆን ህልማቸውን አያገኙትም። ምክንያቱም ሰው የዘራውን ያንኑ ስለሚያጭድ። ሌላው ደግሞ ሰዎች በጣም ከባድ የሆነና ለመረዳት እንኳን አስቸጋሪ የሆነን መንገድ ያበጃሉ። ከዚያም በኋላ በዚያ መንገድ ለመራመድ ሲሞክሩ አሰልቺና አድካሚ ሆኖባቸው ይተውታል። ሌሎች ደግሞ ከህልማቸው ጋር በቂ ያልሆነ ፕላን ያደርጋሉ። ስለሆነም ህልማቸው ጋር መድረስ ከባድ ይሆናል። አየህ፣ ለዚህ ነው የምታወጣው ስትራቴጂ ከህልም ጋር መሄድ አለበት እምልህ። የምታወጣው መንገድ ሳቢ መሆን አለበት። እናም ደግሞ አንተን የማያጨናንቅህና ኦቨር ያልሆነ ፕላን መሆን አለበት። ልክ ፕላን ለማውጣት ስትነሳ መጀመሪያ ማድረግ ያለብህ ከትንሹ መጀመር ነው። ብዙ ሰዎች የህልማቸውን ትልቅነት ያዩና ትልቅ የሆነና ከአቅማቸው በላይ የሆነን ፕላን ያወጣሉ። በዚህም ምክንያት ፌል ያደርጋሉ። ነገር ግን አንተ አነስ ያለና በጣም ቀላል የሆነ ፕላን አውጣ። ከዚያም ኮንሲስተንሲ ላይ አተኩር። አየህ፣ በጣም ትናንሽ መንገዶች ወይም በጣም ትናንሽ ስትራቴጂዎች ትልቅ ብለህ የምታስበውን ህልምህን ያሳኩልሃል። ስለዚህ ህልምህን ለመጀመር ስታስብ፣ ወደ ህልምህ ለመጠጋት ስታስብ መጀመሪያ ማድረግ ያለብህ ከህልም ጋር የሚሄድ ስትራቴጂን መገንባት ነው። በጣም ሀብታም ነው መሆን የምትፈልገው? እንዴት ስራን መስራት እንዳለብህ በእያንዳንዱ ቀን ላይ ስትራቴጂ አውጣ። በእያንዳንዱ ሰዓት ላይ ስትራቴጂ አውጣ። ሰዓትህን ለእያንዳንዱ ነገሮች ከህልም ጋር ለሚሄዱ ታስኮች ሰዓቶችህን መድባቸው፣ ስራባቸው። ህልምህን ሊያሳኩልኛል ብለህ የምታስባቸውን መንገዶች አስቀምጣቸው። ስለዚህ
ከህልም ጋር የማይሄድ ነገር አታድርግ። በቀኖች መካከል ህልምህን የማይደግፉ ወደፊት ወደ ህልምህ አንድ እርምጃ የማይገፋህን ነገር አታድርግ። ነገር ግን ባወጣው ፕላንና ስትራቴጂ መሰረት ተራመድ። ሁለተኛ እቅድህን ቀላልና ግልጽ አድርገው። ምንም ያህል ህልምህ ትልቅ ቢሆን ግን እዛ የመድረስ ፕሮሰሱ ትንሽና በጣም ተደጋጋሚ መሆን አለበት። ምን ማለት ነው? ድሪም ላይ ለመድረስ በጣም ከባድና ውስብስብ የሆነ እቅድን ማውጣት የለብህም። አለበለዚያ ህልምህ እውነትም ህልም ሆኖ ይቀራል። ነገር ግን ቀላል ካደረግከውና ደግሞም ግልጽ ካደረግከው ህልምህ ጋር የመድረስን መንገድ አንድ እርምጃን ትጀምራለህ። ለምሳሌ አንተ በትምህርት በጣም ጎበዝ መሆን ከፈለክ በቀን 1 ዩኒት ማንበብና በ24 ሰዓት ውስጥ ሩቡን ሰዓት ለላይብረሪ የምትወስድ ከሆነ መቼም ቢሆን ጎበዝ ተማሪ አትሆንም። አሁንም ችግሩ ከህልም ሳይሆን ከእቅድህ ነው። ነገር ግን በቀን 1 ሰዓት ቢበዛ ለ2 ሰዓት አነባለሁ ደግሞም በሳምንት 3 ላይብረሪ ይገባለሁ ብለህ በትንሹ እቅድ የምታወጣ ከሆነ አእምሮህ በፍጹም አይጨናነቅም። ምክንያቱም እቅድህ ቀላልና ግልጽ ስለሆነ ራስህን ለዛ ነገር እንድትሰጥ ይገፋፋል። እየደከምከው ስትመጣ ሞር ወደ ህልምህ እየቀረብክ ትመጣለህ። ከዚያም በቂ ሆኖ ካልታየ ደግሞ በዚያ በጊዜ ሂደት ውስጥ እየጨመርክ ትመጣለህ። አየህ፣ የአንዳንድ ሰዎች ችግር እቅዳቸውን ውስብስብና ኮምፕሊኬትድ ያደርጋሉ። ህልማቸው ጋር የሚደርሱ አይመስላቸውም። በጣም ካልሰሩ፣ አእምሯቸውን ካላጨናነቁ ህልማቸው ጋር የሚደርሱ አይመስላቸውም። ከዚያም በጣም ውስብስብ የሆነን እቅድ በማውጣት ራሳቸውን ያጨናንቁታል። ከዛም 1 ቀን ሊያደርጉት ይችላሉ፣ 2 ቀን ሊያደርጉት ይችላሉ። ከዛም በኋላ ግን በተስፋ መቁረጥና በድካም ይተውታል። ስለዚህ እቅድህን ውስብስብና ለማድረግ አይደለም ለመረዳት የሚከብድ አታድርገው። ሜክ ኢት ኦብቪየስ። ያኔ አእምሮህም ይታዘዝልሃል፣ አትጨናነቅም፣ እንዲሁም ለማድረግ ትነሳሳለህ። ሶስተኛ የሚያስፈልግህ ሞቲቬሽን ሳይሆን ዴዲኬሽን ነው። ብዙ ጊዜ የተሳካላቸው ሰዎችን ስታይ፣ የምትፈልገውን ነገር ሰዎች ይዘውት ስታይ ህልምህን ለማግኘት ሞቲቬትድ ትሆናለህ። ለመስራትም ፕላንም ለማውጣት ቀንና ሌሊት ለመትጋት ትነሳሳለህ። ከዚያም ትጀምራለህ። ለ1 ቀን ለ2 ቀን በጣም ከቆየ ደግሞ ለሳምንታት ታደርገዋለህ። ከዚያም በኋላ የገባብህ ሞቲቬሽን እየቀነሰ ይመጣል። በመሆኑም ምንም ነገር ለማድረግ ትሰላቻለህ፣ አቅምን ታጣለህ። ምክንያቱም ያኔ የጀመርከው በዲሲፕሊን ወይም በዴዲኬሽን ሳይሆን በሞቲቬሽን ነው። እናም ሞቲቬሽንህ ከውስጥ ሲያልቅ በዛው ህልም ጋር የመድረስ ይከብድሃል። ስለዚህም ማወቅ ያለብህ ነገር ቢኖር ሞቲቬሽን ላንተ ምንም አይሰራልህም። ነገር ግን ህልም ጋር ለመድረስ የሚያስፈልግህ በጣም ወሳኝ ነገር ቢኖር ትጋት ወይም ዴዲኬሽን ነው። ሲስተምህን ስትገነባ ማንንም አይተህ አትገንባ። መንገድ ስትጀምር ማንንም አይተህ አትጀምር። ሰዎችን ስታይ ሜቢ ሞቲቬትድ ሊያደርጉ ይችላሉ፣ ነገር ግን በትጋት እንድትሰራ አያደርጉህም። ስለዚህ አትያቸው። ነገር ግን አንተ በራስህ ዴዲኬትድ ለመሆን ወስነ መንገድ ጀምር። ማንም አያስፈልግህም። ፕላንህን አውጣ። በዛ ፕላን መሰረት ለመጓዝ ሞክር። ታዲያ ፕላንህን 1 አይደለም 2 አይደለም፣ ነገር ግን ኮንሲስተንትሊ አድርገው። ያኔ ህልምህን እውን ማድረግ ትጀምራለህ። ስለዚህ ሞቲቬሽን አንተን ሃይፕ ሊያደርግ ይችላል፣ አንተን ሊያነሳሳ ይችላል። ነገር ግን በውስጥ ትጋትና ጽናት ካለ ህልምህን የማትሆንበት ምንም ምክንያት የለም። 4ኛ መሰናክሎችን አስወግድ። ምን ጊዜም ህልማችንን ለማሳካት ስንነሳ በጣም ብዙ የሆኑ መሰናክሎች ይመጡብናል። ምክንያቱም ሁሉም ነገር የሚመጣው ዋጋ በመክፈል ስለሆነ። እናም ስትራቴጂና ፕሮሰስህን በምታወጣበት ጊዜ በፕላን እንዳንመራና እንዳትቆም የሚያደርግ ዋነኛው መሰናክል መጥፎ ልማድ ነው። እስከዛሬ ድረስ ያካበትከው ብዙ ልማዶች አሉ። መጥፎ ሊሆን ይችላል፣ ጥሩ ሊሆን ይችላል። ነገር ግን ህልምህን ለማሳካት ስትነሳ እነዚህ መጥፎ የምትላቸው ባህሪዎች ወይም ልምምዶች ያስቸግሩሃል። ለምሳሌ ህልምህን ለማሳካት ስትነሳ ስንፍና ያስቸግርሃል፣ ሌዚኔስ ያስቸግርሃል፣ እንቅልፍ ያስቸግርሃል፣ የተለያዩ ነገሮች ያስቸግሩሃል። ሰዓትህን ይሻማሉ፣ አእምሮን ያሰለቻሉ፣ መገንባት ከምትፈልገው ላይፍ ስታይል አንተን ይጎትቱሃል። ስለዚህም ማድረግ ያለብህ ነገር እነዚህን መጥፎ ልማዶች በመልካም ልማድ ተካቸው። ምክንያቱም ልማድ በልማድ ይተካል። እናም መጀመሪያ እነዚህ ልማዶች
አስተውለህ እያቸው፣ አስወግዳቸው፣ በመልካም ባህሪ ተግባር ቀይራቸው። ለምሳሌ ሌዚነስ ካለብህ በትጋት ተካው። እንቅልፍ ካለብህ ጠዋት በመነሳት ተካው። ኬርለስ ከሆንክ ፎከስ በማድረግ ተካው። እነዚህን መጥፎ ባህሪዎች በመልካም ባህሪና ተግባር ተካቸው። ያኔ በውስጥ ባወጣኸው እቅድ መሰረት መጓዝ አይከብድህም። ፕላንህን ባወጣኸው ፕላን መሰረት ለመጓዝ ትነሳሳለህ። ምክንያቱም እነዚህ መሰናክሎች ካንተ ጋር ስለሌሉ። አምስተኛውና በጣም ወሳኝ የሆነው ለውጥህን መመዝገብ። ሁላችንም እንደምናውቀው በአንድ ሌሊት ወይም በአንድ ቅጽበት የሚመጣ ለውጥ የለም። አንተ በአንዴ መለወጥ የምትጠብቅ ከሆነ እስከ ዛሬ ተሸውደሃል። በአንድ ጊዜ የሚመጣ ነገር የለም። ሁሌም ለውጥ ጊዜና ቦታን ይፈልጋል። ለውጥ ትዕግስትን ይጠይቃል። ነገር ግን ህልምህን ለማሳካት ግልጽና ቀላል የሆነ ፕላን አውጥተህ መንገድህን ከጀመርክ በኋላ ማድረግ ያለብህ ነገር ቢኖር በየሳምንቱ ወይም በየወሩ የደረስክበትን ደረጃ ወይም ለውጥህን ጻፈው። ራስህን ጠይቅ። ተለውጫለሁ ወይስ እዛው ነኝ? በፕላኔ እየተመራው ነው ወይስ አይደለም? እነዚህን ነገሮች ጆርናል ማድረግ ተለማመድ። ራስህን ለውጥህን እያየ ጻፋቸው። እነዚህ ነገሮች አንተን በፕላንህ እንድትመራ ኮንሲስተንት እንድትሆን ይረዱሃል። ለውጥ ከሌለ ደግሞ መለወጥ እንዳለብህ ይሰማሃል። ስለዚህ በየጊዜው፣ በየቀኑ፣ በየሳምንቱ፣ በየወሩ ምን ያህል ቦታ ደርሻለሁ? የቱ ጋር ነኝ ያለሁት? ከትላንትና ዛሬ ተሻሽያለሁ ወይስ ብሻለሁ? እነዚህን ነገሮች በምትጽፋቸው ጊዜ ችግሮችህን ቀስ በቀስ እየቀረፍካቸው ትመጣለህ። ለውጥህን እየጻፍካቸው ስትሄድ እየተለወጥክ ከሆነ ራስህን ማሞጋገስ ትጀምራለህ። ራስህን ማበረታታት ትጀምራለህ። የዛሬ ለውጥ ነገ ደግሞ ይበልጥ እንድትለወጥ አቅም ይሆናል። ስለዚህ መጻፍ በጣም በጣም ወሳኝ ነገር ነው። ለውጥህን ጻፈው። ያሳለፍከውን ስኬት ጻፈው። ዛሬ 1 ሰዓት የምትነሳ ከነበረ ነገ ደግሞ 3 ሰዓት ታደርገዋለህ። ዛሬ ትላንትና ከዛሬ የምትሻል ከሆነ ጻፈው። ነገ ደግሞ ከዛሬ እንድትሻል። አየህ፣ የምትጽፋቸው ነገሮች ለአንተ ሪል የሆነ ኤቪደንስ ይሆንልሃል። ለመለወጥና ደግሞ በትጋት ለመስራት እውነተኛ ሆነ ማረጋገጫ ይሆነዋል። ስለዚህ ለውጦችህን አትናቃቸው፣ ኢግኖር አታርጋቸው። ይልቁንም ጊዜና ሰዓት ወስደ በወረቀትና በስክሪፕቶ በጽሁፍ አስፍራቸው። እነዚህ ነገሮች ደጋግመህ ስታደርግ ኮንሲስተንትሊ ህልምህ ጋር ለመድረስና ለመለወጥ አሪፍ የሆነ መንገድና ስትራቴጂን ታበጃለህ። የዛሬው ቪዲዮ ይህንን ይመስል ነበር። እናም ሁሌም እንደምለው መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ እንድትጨርሱ በአክብሮት እጠይቃችኋለሁ። እንደተጠቀማችሁበትና እንደምትጠቀሙበት አልጠራጠርም። ምርኩዝ የሚሆንን የህይወትን ምክር ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።